ቢስሚላህ አይደለም የሚባለው ዛሬ አውዝ ቢላህ ወይም ኢና ኢላሂ ወኢና ኢለይሂ ራጂዑን ነው የሚባለው። ኤቨርተን በቀይ ወጥቶበት ኦልድ ትራፎርድ ላይ ማንቸስተርን 1-0 አሸነፈ። ሰበብ ምናምን አያስፈልግም፣ ስላልቻለ ተሸነፈ። ኤቨርተን እንደዛ አይነት ተጫዋች ያስፈልገው ነበር፣ ያውም በቀይ ወጥቶበት ስለነበር 3 ነጥቧን ይዞ ለመውጣት የሚያስፈልገውን ጨዋታ ተጫውቶ 3 ነጥቡን ይዞ ወጣ። ፒክፎርድ የሚገርም ነው። ዛሬ የጨዋታው ኮከብ እሱ ነው ብዬ ነው የማስበው። ዩናይትድ በቃ አልቻለም ዛሬ። ብዙ ጠብቃችሁ የነበራችሁ ተሰበራላችሁ። እኔ ክለቤን ስለማውቀው ካሸነፈ እሰየው፣ ደግሞ ሲሸነፍ እንዴት ተሸነፈ የሚለውን ነው ማየት እንፈልገው። እውነት አሁን ተናድጃለሁ እኮ ግን አልሰበርም። ምክንያቱም ይሄ ብዙ አልጠብቅበትም ይሄን ክለብ። አሁን እርግጠኛ ነኝ ብዙዎቻችሁ ሰርታችሁ ታሰልታ ሂሳቡ ምናምን ደረጃው እኔ ደረጃው ምናምን አይደለም ሂደቱን ነው የማየው። ከዛሬ ነገ ይሻሻላል። እኔ ያንን ነው የማየው። እንደውም በዚህ እየተሰራ ባለ ቡድን ውስጥ ደግሞ 1-2 ተቀንሶ በዛ ላይ በእናንዶርጉ ዳሉ ተቀይሮ የሚገባም ያለውም እኮ ያው ነው። አሁን ዚርክዚ ለምን አልገባም እንላለን፣ ሲገባም ያው ነው። እንትና ቢገባ የምንቀያየረው ነገር የለም። ግን በሂደት ብዙ ውሮች ምናምን የተሻለውን ዩናይትድ እናያለን ብዬ አስባለሁ። ግን ዛሬ ለማንኛውም ደጋፊ ለማንቸስተር ዩናይትድ ደጋፊ በተለይ በጣም ያናዳል። እስቲ እናንተ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በሜዳና በደጋፊሽ ፊት 13ኛ ደቂቃ ላይ ተጫዋች በቀይ ወጥቶልሽ እርስ በርስ ሲቪል ዋር ጀምረው ኤቨርተኖች በራሳቸው ተጫዋች ወጣልሽ አይደለም። ይሄንን ጨዋታ አሸንፎ መውጣት አቃለሽ። አንሽ ቅሌታም ትርፍዬ አሰደብሽ ደጋ ደግሞ ቶፕ 4 መተሽ ልትገቢ አማረሽ። 3 ጎል አስቆጠረሽ። ቶፕ 4 መተሽ ልትገቢ አምሮሽ ነበር። አምሮሽ እዛው ርቀትሽ ጠብቂ። አስተረኛሽ ወደ ቶፕ 4 እንዳላይ የምን ተናደሩ ነው? ገና በሌላ ቪዲዮ እመጣለሁ እኮ። ይሄ እኮ ገና ሼር ኮፒ ሊንክ አድርሰልን። ጨጓራን ነው የምልጠል። አለቅም። አንተ እኔን ቡድን ለመተቸት አቅምህን ታሳያለህ። ተለጣፊ ኤፍሲ ብቅ ጥልቅ ኤፍሲ ይመለስልሃሉ። ጠብቀኝ። ብዙ ጊዜ ቀድሜ ቪዲዮ ሰርቼ አልሳካ ብሎኛል የተወሰነ ጊዜ። ዛሬ ግን በጣም እርግጠኛ ነበርኩኝ። ቪዲዮን ሰራው ተኛው። ምን አሁን ድንገት ለሽንት ስነሳ እንደበዛው አልቋል እና ኤቨርተን የሚያገባ መስሎኝ ሰከንድ ሃፍ ላይ ከገባ በኋላ ሌላ ቪዲዮ ሰራለው ብዬ ነበረ። እሱ ባለመሆኑ ይቅርታ ልጠይቃችሁ ነው አሁን ይሄን ቪዲዮ የምሰራው። ቀድሜ ማውራት አልነበረብኝም። ኤቨርተን ብዙ ያገባል ብዬ አስቤ ነበረ፣ እሱ አልሆነም። ይቅርታ። ከዚህ በኋላ ቪዲዮ ቀድሜ አልሰራም፣ ተጸጽቻለሁ። እንሰማለን አንፈርድም። የሆነ ሳምንት አረ እንዴት ነው ማትችሉት? በስማ እስቲ ይሄን ቪዲዮ ማለት ነው ለዩናይትድ ደጋፊ ጀለሶቻችሁ ላኩላችሁ። አተ ለምንድን ነው ከይሄን ቲም መደግፍ ማታቆሙ? የምሬን ነው እንዴ? ሼሚዞ ነው በቃ ያስጠጣም እኮ። ዝም ብለ ሳንደርላንድ ምናምን ብትደግፉ እኮ ይሻላል። ምንድነው በሜዳችሁ በቀይ ወጥቶበት ኤቨርተን ፈርስት ሃፍ ገብቶባችሁ ማለት ነው ሰከንድ ሃፍ 45 ደቂቃ ሙሉ አላችሁ። ውጤቱን መገልበጥ ትችላላችሁ። እኔ የምር የምታሸንፉ መስሎኝም እንዴት የማትችሉ ናችሁ? በስማ አመረበስ ኤቨርተኖች በጣም ነው የሚችሉ። ምን አይነት ዲፌንስ ነው ያሳዩን? አተ የአየር ኳስ የምድር በአየር በምንም ነገር ያልፋችሁ ኳስ። ፒክፎርድ ምን አይነት በረኛ ነው? በጣም ነው የሚችለው ማለት። ጁይስ ቤሪሆል በጣም የሚያምር ጎል ነው ያገባባችሁ ፈርስት ሃፍ ላይ። በጣም ነው የማትችሉት። ምን ሆናችሁ ነው እንደዚህ? አማድ እዚህ ለማጠፍ ይሞክራል። በፍጹም ያልቻላችኋችሁ በፍጹም። ኤቨርተኖች ሲከላከሉ በጣም ነው የሚችሉት። የምሬን ነው። ይሄን ቲም መደገፍ አቁምና ሰንደርላንድ ምናምን ጀምር። በቃ አያስባንንም። የምሬን ነው። ሰንደርላንድ ምናምን ሼሚዞ ነው እንጂ የአርሰናልን መሆን ፈልጋላ ስለ በቃ አያስጠጣም እኮ። ዝም ብለህ መሆን ትችላለህ እኮ አንተ። ይሄን ቲም መደገፍ አቁም። እሺ ትርፌ ሰከንድ ሃፍ ጠበቅን፣ ለውጥ የለም። ፈርስት ሃፍ ኤፍሲ ይሄ ስካመር የሆነ ማናጀርሽ ማን ነው? ስካሞሪም
ፈርስት ሃፍ ያሰበው ነገር በ15 ደቂቃ ካልተሳካለት ምንም መለወጥ የሚችለው ነገር የለም። ምንማ ሌላ ቀይ ቢወጣባቸው አታገቡም ነበር። መደነቅ ያለባቸው ተጫዋቾች ዶርጉ ለምን ድረቅ ይየሩ አላውቅም። ለምን ድረቅ ይችል ነበር እኮ ዶርጉ እና አማድ አቤት አማድ ቤተሰቡ ያጨለትና ያገባው እንኳን አይደለም ሊያድንሽ ማለት ሰንቴ ነው ኳስ ሲሰጥ የነበረ አባት እንዴት አባቱ እንደሚችል ማለት ቀይሮ ማንን ያስገባ እሱ ደግሞ ምክንያት አለ። ችግሩ ከስካመር የሆነ ሰውዬ ማለት ፕሪዲክሽን ላይ ማን ዩናይትድ ዊን ብዬ ነበር እኔ ማለት ነው። ባር ላይ ሆነ የታየኝ መስሎኝ ዊን አልኩት ኤቨርተን ሚስቱ ብዬ ማለት ነው። እኔ ነኝ ማልችለው እናንተ ናችሁ ማችሉት። ዩናይትድ ነው ማይችለው፣ ስካሞሪም ነው ማይችለው። ደግሞ እኮ አታፍሩ ማለት ዩናይትድ ደጋፊ ነው እኮ መጥቶ አትችልም ምናምን የሚለኝ አንተ ነህ ማትችለው። ማን ሚስትህ ኤቨርተን ምን ያህል ሚስትህ እንደነበረ ልንገርህ። በ33 ጌም ለሁለተኛ ጊዜ ነው ኦልድ ትራፎርድ መጥቶ ሲያሸንፍ። በታሪኩ ቀይ ወጥቶበት ኦልድ ትራፎርድ ሲያሸንፍ የመጀመሪያ ጊዜ ነው። ያን ያህል ነው ሚስት የነበረው እኮ በሰር አሌክስ ፈርጉሰን እኮ ኤቨርተን ምን ያህል ሚስት እንደነበር ልንገርህ። ተጫዋች ይሰጣል እንደ ሩኒ አይነት ተጫዋች ማለት ሊቨርፑል እንዲያሰቃይልን ገባህ። አሁን የሊቨርፑል ጠላት ያንተ ጌታ በሜዳማ ስካሞሪም አውት በል። አሁን የዋንጫ ቡድን ሌላ ጊዜ ፈርስት ሃፍ ቶፕ 4 ይገባና ሰከንድ ሃፍ ይፈጠፈጥ ነበር። ቶፕ 4 መግባት ሲያቀተው ፈርስት ሃፍ ማለት ሲገባበት ማለት አራላሽ ሰከንድ ሃፍማ ስትራቴጂ ያልቃል። 15 ደቂቃ ብቻ ነው 15 ደቂቃ ብቻ ነው ስትራቴጂ ያለቀ ማለት ስካመር ነው። ምንድነው የተመለከትነው ጋይስ? እንዴ ማንቸስተር ዩናይትድ ከ70 ደቂቃ በላይ በጎዶሎ ተጫዋች ኤቨርተንን ኦልድ ትራፎርድ ላይ ገጥሞ የ1-0 የሆነ ሽንፈት ገጥሞታል። በ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ኤቨርተን ማንቸስተር ዩናይትድን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ይህንን ጎል ማስቆጠር የቻለው ተጫዋች ደስቢሪ ሆል በጣም በአስገራሚ ሁኔታ በከርል ነበረ በደካማ እግሩ ማስቆጠር እየቻለው። ኤቨርተኖች በዚህ ጨዋታ ላይ 19ኛው ደቂቃ ላይ በጉዬ እንግዲህ በቀይ ካርድ ተሰናብቶባቸው በጎዶሎ ተጫዋች ነበር ጨዋታውን ለመጨረስ የተገደዱት። ይህም ደግሞ ጨዋታው ላይ ተጽዕኖ ይፈጥርባቸዋል ብዬ አስቤ ነበር። በርካታ የእግር ኳስ ተመልካቾችም እንደዛ ነበር ያሳቡት። ነገር ግን ማንቸስተር ዩናይትድ ላይ ስቲል በ10 ተጫዋች ከ70 ደቂቃ በላይ ተጫውቶም ቢሆን ለማሸነፍ ችለዋል ማለት ነው። ለማንቸስተር ዩናይትድ በጣም አሳዛኝ የሚባል ውጤት ነው። እርግጥ ከሰከንድ ሃፍ በኋላ የተለያዩ አጋጣሚዎችን ለመፍጠር ሞክሯል። ስቲል ግን በቂ አልነበሩም። ፒክፎርድ በጨዋታው ላይ አንዳንድ ጥሩ የሆኑ ሴቮችን አስመልክቶን ነበር ማለት ይቻላል። ዝርክ ጊዜ በተለይ የሞከራቸውን 2 የግንባር ኳሶች ያዳነበት መንገድ በጣም አስደናቂ ነበረ። ለማንኛውም ስለ ጨዋታው ሌሎች ምዕራፎች ከማውራት በፊት በናና ቤት ከአንደኛ እስከ 10ኛ ዲፖዚት ስታደርጉ እስከ 350 ብር ቦነስ ማግኘት ትችላላችሁ። ከዚህ ጨዋታ መጠናቀቅ በኋላ ማንቸስተር ዩናይትድ በፕሪሚየር ሊጉ እዛው ባለበት 18 ነጥብ 10ኛ ደረጃ ላይ የተቀመጠ ሲሆን ኤቨርተን ደግሞ በተመሳሳይ 10 ነጥብ በጎል ክፍያ ዝቅ ብሎ 11ኛ ደረጃ ላይ ከማንቸስተር ዩናይትድ በመቀጠል ተቀምጧል ማለት ነው። ውጤቱ ለማንቸስተር ዩናይትድ ደጋፊዎች በጣም የሚያበሳጭ ይመስለኛል። ኤቨርተኖች ደግሞ ከጠበቁት በላይ የሆነ ውጤት ከኦልድ ትራፎርድ ይዘው መውጣት ችሏል። ብቻ ዩናይትድ ከእንደዚህ አይነት ሞመንቶች ሙሉ 3 ነጥብ ማግኘት የማይችል ከሆነ በየትኛው አይነት አጋጣሚ 3 ነጥብ ሊያገኝ እንደሚችል ግራ የሚያጋባ ነው። ለማንኛውም ለተጨማሪና አዳዲስ የሆኑ እግር ኳሳዊ መረጃዎች የፕላስ ምልክቱን መጫን እንዳትረሱ። ስለ ጨዋታው የተሰማችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉ። ደምቀዘልን ዛሬ ደምቀዘልን ዝርክዜ ተባልክ ሰውዬ ማለት አንተ ጭላዳ መለስ ያልክ ፍጡር ነህ። ዶርጉ ደግሞ ጭላዳው ነው ካንተ መለስ ያለው ጭላዳው አንተ እኮ